ስሜታቸውን የሚቆጣጠሩ ወንዶች አካባቢያቸውን ይቆጣጠራሉ። ድምፅን ከፍ ማድረግ የማይፈልግ፣ ራሱን ለማረጋገጥ የማይታገል፣ ንግግሮችን ለመቆጣጠር ወይም ትኩረት ለመሳብ የማይጣጣር፣ ሆኖም ግን ወደ አንድ ክፍል ሲገባ ሁሉም ሰው የሚሰማው ምንም እንኳን ሊገልጹት ባይችሉም ልዩ የሆነ የኃይል አይነት አለ። እሱ ከሁሉም በላይ የሚጮኸው ሰው አይደለም። አስፈሪ ወይም ትበኛው ሰው አይደለም። እንኳን በሰውነት ግዙፍ የሆነው አይደለም። እሱ ከሁሉም በላይ አስፈላጊ የሆነውን ነገር የተቆጣጠረ ሰው ነው፣ ራሱን። ምክንያቱም እውነታዊ ነው። በማንኛውም ቦታ በማንኛውም ሁኔታና ግንኙነት ውስጥ ስሜቱን የሚቆጣጠር ሰው ሁኔታዎችን በዝምታ የሚቆጣጠር ነው። ይህንን የሚያደርገው በኃይል ወይም በፍርሃት ሳይሆን በግርማው ወይም ፕሬዘንሱ ነው። ይህንንም በጣም ኃይለኛ የሚያደርገው ነገር አብዛኛው ሰው ይህን ሁኔታ ሳያውቀው ነገር ግን በተፈጥሮ ምላሽ የሚሰጠው መሆኑ ነው። በእሱ አጠገብ ሲሆኑ ሰላም ይሰማቸዋል፣ ያከብሩታል፣ ሲናገር ያዳምጡታል። ብዙውን ጊዜ ለምን እንደሆነ እንኳን አያውቁትም። የስሜታዊ ትዝብት አስቀኝ እውነታ። ለአፍታ ግልጽ እንሆን፣ ምክንያቱም እዚህ ጋር ነው ነገሩ እውነተኛና ትንሽ ደስ የማይል የሚሆነው፣ በራስህ እንድትስቅ የሚያደርገህ። አብዛኛው ሰው ስሜቱን አይቆጣጠርም፣ ይልቁንም ስሜቱ ነው የሚቆጣጠረው። አንዲት ትንሽ አስተያየት ስሜቱን ሊቀይረው ይችላል። አንድ መልእክት ቀኑን ሊያበላሽበት ይችላል። አንድ ትንሽ አለመግባባት ወደ ረዥም ጠብ ሊያማ ይችላል። እናም በድንገት ተግባራቱ፣ የድምፅ ቃናውና ውሳኔዎቹ ሁሉ የራሱ ምርጫዎች መሆናቸው ቀርቶ ለነገሮች የሚሰጡ ስሜታዊ ግብረ መልሶች ሪአክሽኖች ይሆናሉ። በጥንቃቄ ካስተዋላችሁ አንድ የሚገርም ነገር ታያላችሁ። አንድ ሰው ለነገሮች በቶሎ ስሜታዊ ምላሽ በሰጠ ቁጥር ያለው ትክክለኛ ቁጥጥር አነስ ነው ማለት ነው፣ ምንም እንኳን እሱ ጠንካራ የሆንኩ ቢመስለውም። ምክንያቱም ለነገሮች በስሜት መገፋፈት ቀላል ነው፣ ራስን መገዛት ግን እሱ ነው እውነተኛው ፈተና። ስሜትን መቆጣጠር ማለት ስሜትን ማፈን ማለት አይደለም። አብዛኛው ሰው ይህንን ሙሉ በሙሉ ስለሚሳሳተው ግልጽ እናድርገው። ስሜትን መቆጣጠር ማለት ስሜትን ችላ ማድረግ አይደለም። ምንም እንዳልተሰማ ማስመሰልም አይደለም። ቀዝቃዛ ወይም ራቅ ያለ ሰው መሆንም አይደለም። ነገሩ የሚሰማህን ነገር መረዳት ነው። ነገር ግን ስሜቱ ባህሪህን የሚቆጣጠረው አለመፍቀድ ነው። ምክንያቱም ስሜቶች ተፈጥሯዊ ናቸው፣ ምላሾች ግን ምርጫዎች ናቸው። ያ ልዩነት ደግሞ ሁሉንም ነገር ይለውጣል። ረጋ ግርማ አካባቢን የሚቀይረው። አንድ ረጋ ሰው የክፍሉን አጠቃላይ ድባቡን እንዴት እንደሚቀይረው አስተውለሃል? ልጆች ተጨናንቀው በስሜት ተገፋፍተው ድምፃቸውን ከፍ አድርገው እና ተውጥጥረው፣ በዚያ መሃል ግን አንዱ ሳይናወድ ርጉ ትሎ በእውከቱ ሳይበገር ሲገኝ አንድ ነገር ይቀየራል። ሰዎች ቀስ ይላሉ፣ መረጋጋት ይጀምራሉ። ጉልበቱ ይለወጣል። ምክንያቱም መረጋጋት ልክ እንደ እውከት ተላላፊ ነው። የረጋው ሰው ደግሞ የመረጋጋቱ ማዕከል ይሆናል። ከመተበዘዛው በጣም ወጣና። ይህ ሌሎች ሰዎች ከሚያስቡት በላይ ብዙ ጊዜ ይከሰታል። አንድ ሰው ትንሽ ነገር ይናገራል። ምናልባትም ለማስቀየም ታስቦ ሊሆን አይችልም። ነገር ግን ስሜትን ይቀሰቅሳል። በድንገት ሁኔታው ይካረራል። ድምጾች ከፍ ይላሉ፣ ውጥረት ይነግሳል። በኋላ ላይ ሁሉም ነገር ሲረጋጋ ሰዎች መለስ ብለው ያስባሉ፣ ለምን ያ ሁሉ ሆነ? ምክንያቱም የተሰጠው ምላሽ ከሁኔታው በላይ ስለሆነ ነው። የስሜታዊ ግትርነት አደጋው ይህ ነው። ትናንሽ ጉዳዮችን ወደ ትላልቅ ችግሮች ይለውጣል። የጥቂት ሰከንዶች ፋታ the power of the pause። በስሜት ቁጥጥር ውስጥ ያለው ቀላሉና ኃይለኛው መሳሪያ ፋታ መውሰድ ነው። አንድ ነገር ከተሰማህና ምላሽ ከመስጠት መካከል ያለችው ያች ትንሽ ሰከንድ። ምክንያቱም በዚያች ቅጽበት ውስጥ ምርጫ አለ። በተለምደው መልኩ በስሜት ለመገፋፋት ወይም አስባሃት በምላሽ ለመስጠት። አብዛኛው ሰው ያችን ቅጽበት ይዘላሉ፣ ከስሜት መቀጠታ ወደ ግብረ መልስ ይሄዳሉ። ራሱን የሚቆጣጠር ሰው ግን በዚያች የፋታ ቅጽበት ውስጥ ይኖራል። በራስ መተማመን ጸጥተኛ ነው። እውነተኛ በራስ መተማመን በየደቂቃው ራሱን ለማረጋገጥ አያስፈልገውም። ለሁሉም አስተያየት መልስ መስጠት አያስፈልገውም። ሁሉንም ክርክር ማሸነፍ አይፈልግም። ሁሉንም ንግግር መቆጣጠር አይሻውም። ምክንያቱም እሱ በራሱ ተረጋግጦ ነው። የተረጋጋ ማንነት የሌሎችን ንቅና አይለምንም፣
ዝም ብሎ አለ። በቶሎ የሚናደደው ሰው ሁላችንም እናውቀዋለን። ለሁሉም ነገር የሚመልሰውን፣ ሁሉንም አስተያየት እንደ ግል ጥቃት የሚቆጥረውን፣ ወዲያውኑ መልስ መስጠት የሚሰማውን፣ ነገሮችን አለማለፍ ማይችለውን። እሱ ለራሱ እየተከላከለ እንደሆነ ቢመስለውም በእውነቱ እያሳየው ግን ሌላ ነገር ነው፣ በቀላሉ የሚሸነፍ መሆኑን። ምክንያቱም ሌላ ሰው ስሜትህን መቆጣጠር ከቻለ እሱን አንተን መቆጣጠር ይችላል ማለት ነው። ስሜትን መቆጣጠር ማለት ክብርን ይፈጥራል። ሰዎች በቀጥታ ሊናገር ይችላሉ፣ ነገር ግን ያስተውላሉ። በውተት ውስጥ እንዴት እንደምትመልስ ያስተውላሉ። አለመግባባቶችን እንዴት እንደምትይዝ ያያሉ። ለፈተናዎች የምትለጣውን ምላሽ ታዘባሉ። በጊዜውትም በአይምሯቸው ውስጥ ያንተን ምስል ይጽፋሉ። ምክንያቱም ባህሪ ማንነትን ይገልጻል። ስሜትን መቆጣጠር ደግሞ የጥንካሬ ምልክት ነው። ዝምታ ኃይለኛ ሊሆን ይችላል። ሁሉም ሁኔታ ምላሽ አይፈልግም። ሁሉም አስተያየት ጉልበትን አይመጥንም። ሁሉም አለመግባባት ወዲያውኑ መፈታት የለበትም። አንዳንድ ጊዜ ዝምታ ከቃላት በላይ ኃይለኛ ነው። ምክንያቱም ቁጥጥርን ያሳያል። ቁጥጥር ደግሞ ግርማን ይፈጥራል። በስሜታዊ ግብረ ምላሽና በታሰበበት ምላሽ መካከል ያለው ልዩነት። ግብረ መልስ ግን ስሜታዊ ነው፣ ያለ ቁጥጥር የሚመጣ ነው። ምላሽ ግን ታስቦበት የሚደረግ ነው፣ ተለኮ ነው፣ ረጎ ነው። ይህ ልዩነት ትንሽ ሊመስል ይችላል፣ ነገር ግን ፍጹም ተደላይ የሆነ ውጤት ያመጣል። በቀላሉ የማይረበበሽን ሰው አስብ። ምንም ስለማይሰማው ሳይሆን እንዴት ምላሽ መስጠት እንዳለበት ስለሚመርጥ ነው። ያ አይነት ሰው አስተማማኝ ሆኖ ይሰማዋል። ጸነናው ጠንካራ ነው። ሰዎችን በተፈጥሮ ያንን ያከብሮታል። ስሜታዊ ግድግዳ አድጋሚ ነው። እንደገና ግልጽ እንሁን፣ ሁልጊዜ በስሜት መገፋፋት አድጋሚ ነው፣ ለሌሎች ብቻ ሳይሆን ለራስህ። ምክንያቱም ሁልጊዜም በስሜታዊ ግብረ ምላሽ ውስጥ መኖር ጉልበትን ይጨርሳል። በጊዜ ወጥተም አስተሳሰብን፣ ጥረትን፣ ውሳኔዎችንና ግንኙነቶችንም ይጎዳል። ቁጥጥር ነፃነት ይሰጣል። የሚገርመው ቅራኗ ይህ ነው። ስሜትን ስትቆጣጠር በተለ ነፃነት ይሰማሃል። ምክንያቱም በውጭ ሁኔታዎች አትመራም። ለሁሉም ነገር አትመልስም። ትመርጣለህ። ምርጫም ነፃነት ይፈጥራል። ሰዎች የሚሰማቸው ጉልበት። ሰዎች ሁልጊዜ በምክንያት ላይ ይረዱት ይችላሉ፣ ነገር ግን ይሰማቸዋል። አንድ ሰው ሲረጋጋ፣ ሲጸናም እና ራሱን ሲቆጣጠር ይሰማቸዋል። ለዚያም ምላሽ ይመጣሉ፣ ምክንያቱም ያ ሁኔታ የደህንነት ስሜት ሰጣቸዋል። ቂፍሉን መቆጣጠር ማለት ትክክለኛው ትርጉሜ። ቂፍሉን መቆጣጠር ማለት በሌሎች ላይ መነግስ አይደለም። ከፍተኛ ድምፅ ማውጣት አይደለም። የትኩረት ማዕከል መሆን አይደለም። ነገሩ የጉልበቱን ፍላው ፍጥነት እና ድምፀትን መቆጣጠር ማለት ነው። ያ ተጽዕኖ ደግሞ የሚመጣው ከውስጥ ነው። በአንድ ክፍል ውስጥ ያሉ ሁለት ወንዶችን አስብ። አንዱ ለሁሉም ነገር ምላሽ ይሰጣል፣ በጭኩሉ ይናገራል፣ በሁሉም ሁኔታ ውስጥ በስሜት ይገባል። ሌላኛው ደግሞ ይታዘባል፣ ፋታ ይወስዳል፣ በረጋ መንፈስ ምላሽም ይሰጣል፣ ጸለንቶ ይቆማል። በጊዜውም ሰዎች ወደ ሁለተኛው ሰው መሳባቸው አይቀርም። ለመምረጥ ስለምትል ሊፈልግ ስለማይሆንም በተፈጥሮ መሪ ስለሆነ። ስለዚህ በሚቀጥለው ጊዜ ጠንክር ያለ ስሜት ሲሰማ፣ ንዴት፣ ብስጭት ወይም ውጥረት፣ ፋታ ወስዶ ለማፈን ሳይሆን ለመረዳት። ምክንያቱም በዚያች ቅጽበት ስሜትህን ብቻ ሳይሆን የተቆጣጠርክ ያለኸው ማንነትን ወይም ፕሬዘንስን እየቀረጽክ ያለህ ነው። ይህንን በቋሚነት ማድረግ የሚችል ሰው ትኩረትን እንዲሰጠው አይለምንም። ራሱን ለማረጋገጥ አይታገልም። ሌሎችን ለመቆጣጠር አይሞክርም። ምክንያቱም እሱ ቀድሞ ትልቁን ነገር ተቆጥሯል፣ ራሱን። ያ አይነት ቁጥጥር ደግሞ ሁሉንም ነገር ይለውጣል።